ትላንትና በእንግሊዝ ፕሪሚየር ሊግ 21ኛ ሳምንት ጨዋታዎች ተደርገው ነበር። ብሬንፎርድ እና አስቶን ቪላ አስቀድመው ያደረጉት ጨዋታ በብሬንፎርድ 2-1 አሸናፊነት ሲጠናቀቅ ዮዋን ዊሳና ማድስ ራስሙሴን ናቸው ጎሎችን ያስቆጠሩት ለብሬንፎርድ ለአሰልጣኝ ቶማስ ፍራንክ ቡድን። ዳኒ ኢንግስ ነበር አስቀድሞ በ16ኛው ደቂቃ የአሰልጣኝ ስቴቨን ጄራርድ ቡድን ጨዋታውን እንዲመራ አድርገው የነበረው ግን የኋላ የቶማስ ፍራንክ ቡድን ባስቆጠራቸው 2 ጎሎች አሸናፊ ሆኗል። ብሬንፎርድ ከ3 ተከታታይ ሽንፈቶች በኋላ የመጀመሪያ ጨዋታውን ነው ማሸነፍ የቻለው። ኤቨርተን እና ብራይተን ያደረጉት ደግሞ ጨዋታ በብራይተን 3-2 አሸናፊነት ተጠናቋል። በነገራችን ላይ የዚህ የብሬንፎርድ እና አስቶን ቪላ ጨዋታ በጣም አዝናኝ የነበረ ጨዋታ ነበር። ይሄ ለገለልተኛ ተመልካች በደንብ ኢንጆይ ያደረክ የምታዩት ጨዋታ ነበር። በጣም ጥሩ የሚባል ጨዋታ ነበር ማለት ይቻላል። ኤቨርተን እና ብራይተንም ያደረጉት ጨዋታ በተመሳሳይ ጠንካራ ፉክክር የታየበት ጨዋታ ነበር። ብራይተን ይህንን ጨዋታ 3-2 አሸንፏል ከሜዳ ውጭ። ኤቨርተን አልቻለም ማለት ይቻላል። አሰልጣኝ ራፋ ቤኒቴዝም በጣም ጥሩ የሚባሉ ተጫዋቾችን በስኳዱ ውስጥ ቢይዝም በዘንድሮው የእንግሊዝ ፕሪሚየር ሊግ ላይ ያን ያክል ሰክሲድ እያደረገ አይደለም የሚገኘው። አሌክሲስ ማካሊስተር በ3ኛው እና በ71ኛው ደቂቃ ጎሎችን አስቆጥሯል። በተለይ ደግሞ በ71ኛው ደቂቃ አስቆጠራት ጎል በጣም ጥሩ የምትባል አይነት ጎል ነች። እንደዚሁም ደግሞ ተከላካዩ ዳንበርን 21ኛ ደቂቃ ላይ ሌላኛውን የግራሃም ፖተርን ቡድን ጎል አስቆጥሯል። አንቶኒ ጎርደን ነው የራፋኤል ቤኒቴዝ የኤቨርተን ሁለቱን ጎሎች ማስቆጠር የቻለው። በዚህ ጨዋታ ላይ ዶሚኒክ ካልቨርት ሌዊን በአንድ ወቅት በጣም እንግሊዞቹ በትልቅ ደረጃ ሬት ሲያደርጉት የነበረው አጥቂ በ25ኛው ደቂቃ ፍጹም ቅጣት ምት ሰጥቷል እና ራፋ ቤኒቴዝ እና ኤቨርተን የመለያ ጊዜያቸው የቀረበ ነው የሚመስለው። ምክንያቱም ካለፉት 5 ጨዋታዎች 3ቱን ተሸንፈዋል። አንድ ጨዋታ ላይ ብቻ ነው አቻ የወጡት። አርሰናልን ብቻ ነው 2-1 ማሸነፍ ይችላል በሜዳቸውና ብዙ ሲጠበቅባቸው የነበረው በርግጥ ያው እኛ አሰልጣኝ ሲመጡ የኤቨርተን ደጋፊዎች በብዙ ተቃውሞዎችን ሲያሰሙ ነበር። ከሊቨርፑል ጋር የተለየ ኮኔክሽን ያላቸው ከዛ በተጨማሪም ደግሞ ከኒውካስል ዩናይትድ ጋር መጥፎ የሚባሉ ውጤትን ሲያስመዘግቡ የነበሩትን አሰልጣኝ እንዴት ታመጡብናላችሁ የሚል ነገር ሲያነሱ ነበር። ያው ካርሎ አንቸሎቲን በሪያል ማድሪድ ከተነጠቁ በኋላ ነው እኚህ ሰው የመጡት። ያው በቋሚነት ይህንን ክለብ ከተረከቡ በኋላ ግን ውጤት እምቢ ያላቸው ነው የመጣው ማለት ይቻላል። ከ18 ጨዋታዎች 19 ነጥቦችና 9 የጎል ዕዳዎችን ይዞ 15ኛ ደረጃ ላይ ነው የሚገኘው። ከወራጅ ቀጠናው ያው የወራጅ ቀጠና ስጋት አሁንም ድረስ ያለበት አይነት ቡድን ነው። ቢያንስ በሊጉ የመትረፍ አቋም እንኳን እያሳየ አይደለም የሚገኘውና ከሊጉ የመሰናበት ስጋት ካለባቸው ቡድኖች መካከል አንዱ ነው። በቶሎ የክለብ ኃላፊዎች እርምጃ ወስደው ወይ ራፋ ቤኒቴዝን ካላሰናብቱ አለም ደግሞ በጥር ዝውውር መስኮት ላይ ተጫዋቾችን በመግዛት ካላጠናከሩላቸው በርግጥ ከወዲሁ አንድ ዝውውር ማጠናቀዋል። እንደዚህ አይነት ዝውውሮችን እያጠናቀቁ ክለቡን ካላገዙት በስተቀረ ኤቨርተን በጣም አስቸጋሪ የሚባል ጊዜ ነው እያሳለፈ የሚገኘው። ሊድስ ዩናይትድ እና በርንሊ ያደረጉት ደግሞ ጨዋታ በሊድስ ዩናይትድ 3-1 አሸናፊነት ሲጠናቀቅ ጃክ ሃሪሰን፣ ስቱዋርት ዳላስ እና ዳንኤል ጄምስ ናቸው ጎሎችን ያስቆጠሩት። ማክስዌል ኮርኔ ደግሞ የአሰልጣኝ ሾን ዳይች ቡድን ኤቨርተን በባዶ ከመሸነፍ የታደገሽ ጎል ነው ያስቆጠረው። ከቅጣት ምት ነው ይህንን ጎል ያስቆጠረው ነው። በጣም ቆንጆ የምትባል አይነት ጎል ነው በ45ኛ ደቂቃ ያስቆጠረው። ሊድስ ዩናይትድም 14 ጎሎች ካስተናገደባቸው 3 ተከታታይ ሽንፈቶች በኋላ ወደ አሸናፊነት ተመልሷል። ከተቆጠሩበት ደግሞ 14 ጎሎች ግማሹ በማንቸስተር ሲቲ 7-0 ሲሸነፍ የተቆጠሩበት ጎሎች ናቸውና የማርሴሎ ቤልሳ ቡድኖች ይሄ ደካማ ጎናቸውን ካገኘባቸው በርከት ያሉ ጎሎች የምታስቆጠርባቸው አይነት ቡድኖች እንደሆኑ በቅርብ ጨዋታዎች ላይም እንደዚሁ እየተመለከትን እንገኛለን። ቼልሲና ሊቨርፑል ያደረጉትን ጨዋታ ስንመለከት ይህ ጨዋታ 2-2 ነው የተጠናቀቀው። አስቀድሞ ሊቨርፑል ሳዲዮ ማኔና መሐመድ ሳላ በ9ኛውና በ26ኛው ደቂቃ ባስቆጠሯቸው ጎሎች 2-0 ይመራ ነበር። ነገር ግን ማቴዮ ኮቫቺች 42ኛው ደቂቃ ላይ እንደዚሁም ደግሞ የመጀመሪያው አጋማሽ መደበኛ ክፍለ ጊዜ ተጠናቆ በተጨመረ የባከነ ሰዓት ላይ ክሪስቲያን ፑሊሲች ጎል አስቆጥሮ የጨዋታ በአቻ ውጤት እንዲጠናቀቅ አድርጓል። ምናልባት በይሄ ለገለልተኛ ተመልካች በርግጥ ለሁለቱም ክለቦች ደጋፊዎች አጠቃላይ ያንን ጨዋታ ላይ ተከታተሉ ሰዎች በጣም አዘና የምትለው አይነት ጨዋታ ነበር። ይህ ጨዋታ በርግጥ ከጨዋታው በፊት በብዙ ምክንያቶች ትኩረትን ያገኘና ሲጠበቅ የነበረ ጨዋታ ነበር ማለት ይቻላል። አንደኛ በአንድ ነጥብ ልዩነት የተቀመጡና ቀጥተኛ የዋንጫ ተፋላሚዎች የሆኑ
ቡድኖች እርስ በርስ ያደረጉት ጨዋታ ነው። በሁለተኛነት ደግሞ ማን ነው ከነዚህ ሁለት ቡድኖች ማንቸስተር ሲቲን ቢያንስ እግር በእግር ሊከተለው የሚለው ነገር የሚጠበቅበት አይነት ጨዋታ ነበር። በሶስተኛ ደረጃ ደግሞ ሁለቱም ቡድኖች ያው በየጓዳቸው የራሳቸው የሆነ ችግር የነበረባቸው ቡድኖች ናቸው። ቼልሲ የዚህ የውጤት ወጥነት ችግር የነበረበት እንደዚሁም ደግሞ ከጨዋታው አስቀድሞ ከዚህ ከአጥቂው ሮሜሉ ሉካኩ ጋር በተያያዘ ብዙ ንፋስ ሲነፍስበት የነበረበት ነበር። ሮሜሉ ሉካኩ ከስካይ ኢታሊያ ጋር በነበረው ቆይታ ላይ ያው በቼልሲ ቤት ደስተኛ እንዳልሆነና ወደ ኢንተር ሚላን ቤት መመለስ እንደሚፈልግ ያም ደግሞ ወደ ኢንተር ሚላን ቤት መመለስ የሚፈልገው በዚህ በእግር ኳስ መጫወቻ ዘመኑ ማምሻ ላይ ሳይሆን አሁን ጥሩ አቋም ላይ በሚገኝበት ጥሩ ጉልበት ላይ በሚገኝበት ኢንተር ሚላንን ይበልጥ ማገልገል በሚችልበት ሰዓት ላይ ወደ ኢንተር መመለስ እንደሚፈልግና ምናልባትም ደግሞ ኢንተር ሚላን የተሻለው ላቀርበውለት ቢሆን ኖሮ ቼልሲ ያቀረበለትን የ97.5 ሚሊዮን ፓውንድ የዝውውር ጥያቄ ላይቀበለው እንደሚችልም እንደዚሁ ሲናገር የነበረበት ነበርና የቼልሲ ደጋፊዎች ከዚህ ጋር በተያያዘ ከፍተኛ የሆነ ተቃውሞ ሲያሰሙበት ነበረ። ነገር ያው አሰልጣኝ ቶማስ ቱኸልም ከጨዋታው አስቀድሞ ይህንን ተጫዋች በትናንትናው ጨዋታ ላይ እንደማይጠቀሙበት ሲያሳውቁ ነበር። ያው በጨዋታውም ላይ የተመለከተነው ነገር ያ ነበር። ከዛ ውጭ ያው ቡድኑ የውጤት ወጥነትም ችግር እንደነበረበት በቅርብ ጨዋታዎች ላይ እየተመለከተን ነበር የምንገኘው። ሊቨርፑል ቤት ደግሞ ኮቪድ ገብቶ አሰልጣኙን ጨምሮ የተለያዩ ተጫዋቾችን እንደዚሁ ይዞባቸዋል፣ እያጠቃባቸውም ነው የሚገኘው። በተለይ በቅርብ ጨዋታዎች ላይ እንደነ ቨርጂል ቫን ዳይክ እንደነ ፋቢኒዮ ያሉ ተጫዋቾችም በዚህ በኮቪድ ምክንያት ሳንመለከታቸው የቀሩበት አጋጣሚ እንደነበር እናስታውሳለን እና አሁን ላይ ወደ ከዚህ እነዚህ ተጫዋቾች ከኮቪድ ቢያገግሙ የርገን ክሎፕ በኮቪድ ምክንያት የትላንትናውን ጨዋታ አልመሩም ነበር። እንደውም ፔፒን ሊንደርስ የተባሉ ምክትላቸው ነበር የትላንትናውን ጨዋታ መርተው የነበሩት። ለማንኛውም የጨዋታው 2-2 ተጠናቋል። ግን ከጅምሩ አንስቶ ለሁለቱም ቡድኖች ላይ ለማሸነፍ ያለ ፍላጎት የፈጠረውን ፍጥነት ነበር። በጣም ጨዋታው በጣም ፈጣን ነበር። ነገር ግን ያው በፍጥነቱ መጠንም ደግሞ አካላዊ ንክኪና ጉሽማ የታየበት ጨዋታ ነበር። በተለይ ደግሞ በመጀመሪያው አጋማሽ ይህ ነገር በደንብ የተስተዋለበት ጨዋታ ነበር ማለት ይቻላል። ለዚህም ደግሞ ትልቅ ማሳያው ሳዲዮ ማኔ ሴዛር አስፒሊኩዌታ ላይ ጥፋት ሰርቶ የቢጫ ካርድ የተመለከተው ጨዋታው በተጀመረ ገና በ15ኛው ሰከንድ ነው። ምናልባት ኦፕታ የተባለው የዚህ የእንግሊዝ ፕሪሚየር ሊግም ሆነ የሌሎች ሊጎችን ቁጥራዊ መረጃዎች የሚመዘግበው ድርጅት እንደዚህ አይነት ቁጥራዊ መረጃዎችን መመዝገብ ከጀመረበት ከ2002 አንስቶ በሊጉ የተመዘገበው ፈጣኑ ቢጫ ካርድ ነው። በእርግጥ ሳዲዮ ማኔ ይብቻ አይደለም ሪካርዶ ይሄ ፈጣኑ በሚል የያዘው ክብረ ወሰን ይብቻ አይደለም። የእንግሊዝ ፕሪሚየር ሊግ ፈጣኑ ሃትሪክን የሚያስቆጥረው ተጫዋች ሳዲዮ ማኔ እንደሆነ ይታወቃል። በተለይ ግንቦት 2015 ላይ እርሱ ያን የሳውዛምፕተን ተጫዋች ሳለ አስቶን ቪላ ላይ በ2 ደቂቃ ከ56 ሰከንድ ሃትሪክ በመስራት ወይም ደግሞ 3 ጎሎችን በማስቆጠር የሊጉን የፈጣን ሃትሪክ የማስቆጠር ክብረ ወሰን ከሮቢ ፎውለር ተረክቡት እንደነበር እናስታውሳለን። አሁን ላይ ደግሞ የሊጉን ፈጣን የቢጫ ካርድ በመመልከትም አዲስ ክብረ ወሰን ይዟል ማለት ይቻላል። ምናልባት ከሊቨርፑል ወጥቶ ሌላ እንግሊዝ ፕሪሚየር ሊግ ላይ ደግሞ የሚጫወት ከሆነ የሊጉን ፈጣን ቀይ ካርድ ሌላ ደግሞ ተአምር ምናልባት ሊመለከት የሚችልበት እድል ነበረው። ያው ሁለቱም ቡድኖች ለማሸነፍ ካላቸው ፍላጎት የተነሳ እርስ በርሳቸው አንዱን ጨዋታ በማበላሸት የራሱን ጨዋታ ለመመስረት ነበር ጥረት ያደርጉ የነበረው። በዚህም የተነሳ የተቆራረጠ የጨዋታ ፍሰት የተመለከትንበት ጨዋታ ነበር ማለት ይቻላል። ጎሎችም ደግሞ ሲቆጠሩ አራቱም ጎሎች ሲቆጠሩ የተከላካዮቻቸው የመዘናጋት እንደዚሁም ደግሞ ስህተቶችም ጭምር አስተዋጽኦ ያበረከቱበት ጨዋታ ነበር ማለት ይቻላል። በተለይ ደግሞ ሳዲዮ ማኔ የመጀመሪያውን ጎል ሲያስቆጠር የትሬቨር ቻሎባ በጣም አስቂኝ ሊባል የሚችል በጣም ኤሌመንተሪ ሊባል የሚችል አይነት የመከላከል ስህተት አግዞታል። መሐመድ ሳላህም ሁለተኛውን ጎል ሲያስቆጥር የዚህ የአንቶኒዮ ሩዲገርና የማርከስ አሎንሶ ቦታ አጠባበቅ ለመሐመድ ሳላህ ክፍተት ሰጥቶት ነበር። ያን ክፍተት ደግሞ ትሬንት አሌክሳንደር አርኖልድ ተመልክቶ ለመሐመድ ሳላህ ኳሱን ያቀበለበት መንገድ እጅግ በጣም ድንቅ ነበር። ሳላህም በጣም ቆንጆ የሚባል ጎል ነው ያስቆጠረው። ኤድዋርድ ሜንዲ የቼልሲው ግብ ጠባቂ ባጠበበት በኩል ነው ጎል ያስቆጠረው። ዘንድሮ ሳላህና ለጎል አስተዋጽኦ ማድረግም ጭምር በደንብ እየሰመረላቸው ነው እየሄደ የሚገኘው። እስካሁን ድረስ ካደረጋቸው ጨዋታዎች በላይ ነው ለጎሎች ያለው አስተዋጽኦ በቀጥታ እሱ የሚያስቆጥረው። ከዛ ውጭ ደግሞ ጎል የሆኑ ኳሶችን ማመሸሽቶ የሚያቀብለው ከተጫወተባቸው ጨዋታዎች ቁጥር በላይ የሆነ መጥቷልና ዘንድሮ በጣም አስደናቂ የሚባል ፎርም ላይ ነው የሚገኘው መሐመድ ሳላህ። በጣም ጥሩ የሚባል ጊዜንም ነው እያሳለፈ የሚገኘው። ሊቨርፑል ጨዋታውን 2-0 መምራት ከጀመረ በኋላ ሁሉም ነገር ያበቃ ያለቀለት ነበር ይመስል የነበረው። ግን
ሁለት ጎሎች ከተቆጠሩባቸው በኋላ የቼልሲ ተጫዋቾች ሪያክት ያደረጉበት መንገድ ምላሽ የሰጡበት መንገድም ቼልሲን ይበልጥ እንድታደንቀው ሊያደርግህ የሚገባ አይነት ነው። ምናልባት የመጀመሪያ ጎል ሲቆጠር ማርከስ አሎንሶ የቼልሲ ተጫዋች ላይ ጥፋት ተሰርቶ የተገኘውን የቅጣት ምት በቀጥታ ወደ ጎል ሲመታ የሊቨርፑል ግብ ጠባቂ ኳሚን ኬሄለር የተፋውን ኳስ ነው እንደዚሁ ማቴዮ ኮቫቺች በቀጥታ በቮሊ መጥቶ ያስቆጠረው። በጣም ቆንጆ የምትባል አይነት ኳስ ነበረች እቺ ኳስ። ከዛ በኋላ ያው ከአራት ደቂቃዎች በኋላ ደግሞ ክሪስቲያን ፖሊሲች ከእንጎሎ ኮንቴ ያገኘውን ኳስ እንጎሎ ኮንቴን በተመሳይ የሊቨርፑል ተከላካዮች የነበራቸው መዘናጋትና የዚህ የመከላከል አደረጃጀት መፍረስን ተከትሎ ነው ለክሪስቲያን ፖሊሲች ያንን ኳስ ያቀበለው። ክሪስቲያን ፖሊሲችም ያንን ኳስ ወደ ጎልነት ቀይሮ ቡድኑን ከሽንፈት የታደገው ማለት ይቻላል። ምናልባት ማውሪዚዮ ሳሪ የቼልሲ አሰልጣኝ ሳሉ ከሊቨርፑል ጋር ካደረጉት የመጀመሪያ ጨዋታ 1-1 ከተጠናቀቀው የመጀመሪያ ጨዋታ ጋር በሚመጣጠን ደረጃ ፉክክር የታየበት ፈጣንና ለሁለቱም ቡድኖች ፌር የምትለው አይነት ውጤት ነው የተመዘገበው። ግን የትናንትናው ጨዋታ ከዚህ ከዋንጫ ፉክክር በሊጉ የዋንጫ ፉክክር ውስጥ ከመቆየት አንጻር ለሁለቱም ቡድኖች የሚጠቅም አልነበረም። ሁለቱም ቡድኖች የጣሏቸውን አንዳንድ ነጥቦች ፔፕ ጋርዲዮላ በጋራ በማድረግ ወስዷቸው መሪነቱ እንደዚሁ ማስፋት ችሏል። ወይም ደግሞ እነዚህ ቡድኖች ከማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነት ማጥበብ የሚችሉበትን እድል ሳይጠቀሙበት ቀርተዋል። አሁን ከተከታዩ ቼልሲ ጋር ያለው የነጥቦች ልዩነት ወደ 10 ሰፍቷል። ከሊቨርፑል ጋር ደግሞ ሶስተኛ ደረጃ ላይ ከሚገኘው ሊቨርፑል ጋር ደግሞ ያለው የነጥቦች ልዩነት ወደ 11 ከፍ ብሏል። ያው ከዛ በታች ያሉትን ቡድኖች ረስተናቸው ማለት ነውና እነዚህ ቡድኖች በቀጣይ ምን አይነት ውጤት ያስመዘግባሉ? ማንቸስተር ሲቲስ ይሄ አስደናቂነቱ ይቀጥላሉ ወይ? እነ ቼልሲስ በቶሎ ማገገም ይችላሉ የሚለው ነገር ነው የሚጠበቀው። ግን ስጋት አለ። ምክንያቱም ሊቨርፑልም ሆነ ቼልሲ በዚህ በአፍሪካ ዋንጫው ምክንያት ወሳኝ የሚባሉ ተጫዋቾቻቸውን ያጣሉ። ቼልሲ ትልቁ ግብ ጠባቂው ኤድዋርድ ሜንዲን በዚህ በአፍሪካ ዋንጫ ምክንያት ያጣል። በሊቨርፑል ነው በትልቁ ሊጎዳ የሚችል የሚመስለው። ምክንያቱም ሳዲዮ ማኔ፣ መሐመድ ሳላህ፣ ናቢ ኬታ አይነት ተጫዋቾቹን በዚህ በአፍሪካ ዋንጫው የሚነጠቅ ነው የሚሆነውና በእነዚህ ጊዜያት ላይ ደግሞ ወሳኝ የሚባሉ ጨዋታዎችን ነው የሚያከናውነው። በእነዚህ ጨዋታዎች ላይ ምን አይነት ውጤት ያስመዘግባል? እንደ መሐመድ ሳላህ ያለው ከፍተኛ ጎል አስቆጣሪውን እንደ ሳዲዮ ማኔ ያለ ከጥሩ የሚባል ጎል አስቆጣሪውን አቶ ሊቨርፑል እንዴት ይዘልቋል የሚለው ነገር ነው በቀጣይ የሚጠበቀው እና ይህን ይመስላል የትላንትናው ጨዋታ። ውጤቱን ተከትሎ የደረጃ ሰንጠረዡን እንደዚሁ ስናነሳ ነበር። በ10 ነጥቦች ልዩነት ከመሪዎች ማንቸስተር ሲቲ አንሰው ተቀምጠዋል። ከጨዋታው በኋላ ቶማስ ቱሄል በተለይ ከዚህ ከሮሜሉ ሉካኩ ጋር በተያያዘ ጥያቄ ተጠይቀው ነበር። የሉካኩን ጉዳይ በር ዘግተን ከተጫዋቹ ጋር ተነጋግረን እንፈተዋለን፣ ከፈታነው በኋላ ለእናንተ የምናሳውቅ ይሆናል ሲሉ ነው ለመገናኛ ብዙሃን ባለሙያዎች እንደዚሁ ምላሽ የሰጡት። የቅዳሜ ዕለት የእንግሊዝ ፕሪሚየር ሊግ ጨዋታዎችን ውጤት ለማስታወስ ያክል አርሰናልና ማንቸስተር ሲቲ ያደረጉት ጨዋታ በማንቸስተር ሲቲ 2-1 አሸናፊነት ተጠናቋል። አርሰናል ጥሩ እንቅስቃሴ ነበረው በዚህ ጨዋታ ላይ ማለት ይቻላል። ቶተናምም ከሜዳ ውጭ ዋትፎርድን 1-0 አሸንፏል። ዌስትሃም ከሜዳ ውጭ ክሪስታል ፓላስን 3-2 አሸንፏል። ቅዳሜ ዕለት ከሜዳቸው ውጭ የተጫወቱት ቡድኖች ናቸው በአጠቃላይ አሸናፊ መሆን የቻሉት። በስፔን ላሊጋ 19ኛ ሳምንት ትናንትና ጨዋታዎች ተደርገው ነበር። ሄታፌና ሪያል ማድሪድ ያደርጉት ጨዋታ በሄታፌ 1-0 አሸናፊነት ሲጠናቀቅ ቱርካዊ አጥቂ ኤነስ ኡናይ ነው በ9ኛው ደቂቃ ጎል አስቆጥሮ የነበረው። ሪያል ማድሪድ ቅድም ስናነሳ እንደነበረው በ2021 ሁለት የሊግ ጨዋታዎች ብቻ ነበር የተሸነፉት። ግን 2022 ላይ የመጀመሪያ የሊግ ባደረገው የመጀመሪያ ጨዋታ በሽንፈት ገጥሞታል። የኪኬ ሳንቼስ ፍሎሬስ ቡድን በጣም ሬዚሊየንት ነበር። ሄታፌ በትናንትናው ጨዋታ ላይ የሪያል ማድሪድን ጫና በጣም በከፍተኛ ሁኔታ ነበር ሲቋቋም የነበረው። ግብ ጠባቂው ዴቪድ ሶሪያም በርካታ ኳሶችን ነበር ሲያድን የነበረው። በተለይ በስተመጨረሻ ካዘሜሮ በቀጥታ ከዚህ ከማዕዘን የተሻማ ኳስ ተጨራርፋ እርሱ ጋር ስትደርስ በቮሊ የመታውን ኳስ ያዳንበት መንገድ እጅግ በጣም የሚደንቅ ነው ማለት ይቻላል። አትሌቲኮ ማድሪድ ራዮ ቫይካኖን አስተናግዶ 2-0 አሸንፏል። በዚህ ጨዋታ ላይ የአትሌቲኮ ማድሪድ ደጋፊዎች ለቀድሞ ትልቁ አጥቂያቸው ራዳሜል ፋልካኦ ከፍተኛውን አቀባበል አድርገውለታል። በጭብጨባ ነበር ተቀይሮ ወደ ሜዳ ሲገባ እንደዚሁ ሲያመሰግኑትና ሲያደናንቁት የነበረው። አትሌቲኮ ማድሪድ 2-0 እንዲያሸንፍ ይህንን ጨዋታ አንሄል ኮሪያ በ28ኛውና በ53ኛው ደቂቃ ጎሎችን ማስቆጠር ነበረበት። ውጤቱን ተከትሎ አትሌቲ ከ19 ጨዋታዎች 32 ነጥቦችንና 9 የጎል ክፍያዎችን ሰብስበው አራተኛ ደረጃ ላይ ተቀምጧል። ሪያል ማድሪድ ሊጉን አሁንም ከ20 ጨዋታዎች 46 ነጥቦችና 24 ጎሎችን በመሰብሰብ በአንደኝነት ይመራል። አትሌቲ ከ3 ተከታይ
ሽንፈቶች በኋላ ነው ወደ ድል የተመለሰው። ሌሎች ጨዋታዎችን ለማንሳት ያክል አላቬስና ሪያል ሶሲዳድ ያደረጉት ጨዋታ 1-1 ተጠናቋል። ሪያል ቤቲስ በሜዳው በሴልታ ደ ቪጎ 2-0 ተሸንፏል። ኤልቼና ግራናዳ ያደረጉት ደግሞ ጨዋታ 1-1 ተጠናቋል። ባርሴሎና ከሜዳው ውጭ ሪያል ማዮርካን 1-0 ሲያሸንፍ ሉክ ዳዮንግ ነው በ44ኛው ደቂቃ ጎል ያስቆጠረው። ከጨዋታው አስቀድሞ ባርሴሎና 15 ተጫዋቾቹን በኮቪድ እና በጉዳት ምክንያት ማጣቱን ተከትሎ በትናንትናው ጨዋታ ላይ ይቸገራል ተብሎ ነበር። በእርግጥም ተቸግሮ ነበር፣ ግን 3 ነጥቦችን ይዞ ወጥቷል። ማርክ አንድሬ ተር ስቴገን ባርሴሎና 3 ነጥቦችን ይዞ እንዲወጣ የነበረው አስተዋጽኦ ትልቅ ነበር ማለት ይቻላል። ከዚህ ጨዋታ አስቀድሞ ደግሞ ለሳሙኤል ኤቶ ለቀድሞ ለሁለቱም ክለቦች ተጫዋች እንደዚህ ሁለቱም ክለቦች ማስታወሻ አበርክተውለታል። በተለይ ደግሞ ሪያል ማዮርካ በስቴዲየሙ ላይ የሳሙኤል ኤቶን ፎቶ በትልቁ ለጥፎለት እንደዚሁ የቀድሞ ተጫዋቹን እያስታወሰ ይገኛል። አሁን ላይ የካሜሩን እግር ኳስ ፌዴሬሽን ፕሬዚዳንት እንደሆነ ይታወቃል። ይህ የቀድሞ የባርሴሎናና የሪያል ማዮርካ አጥቂ ውጤቱን ተከትሎ ባርሴሎና ከ19 ጨዋታዎች 31 ነጥቦችን እና 8 የጎል ክፍያ ይዞ 5ኛ ደረጃ ላይ ነው የተቀመጠው። 4ኛ ደረጃ ላይ ከሚገኘው አትሌቲኮ ማድሪድ በአንድ ነጥብ ብቻ ነው አንሶ እንደዚሁ 5ኛ ደረጃ ላይ መቀመጥ ይቻለው። ካስከፊ የውድድር ዘመን ጉዞ እያገገመ እንደሚገኝ ማሳያ ነው ተብሏል። ዛሬ ማንቸስተር ዩናይትድ ከወልቭስ ጋር ምሽቱ 2:30 ላይ ጨዋታቸውን ያደርጋሉ። ማንቸስተር ዩናይትድ ይህንን ጨዋታ ካሸነፈ ነጥቡን 34 አድርሶ 4ኛ ላይ ከሚገኘው አርሰናል ጋር ያለውን ልዩነት ወደ 1 ማጥበብ ይችላል። ብሩኖ ፈርናንዴዝን ከቅጣት እንደዚሁም ደግሞ ቪክተር ሊንዶሎቭን ከልብ ህመምና ከዛ በኋላ ከተከተለው ከኮቪድ ህመም መልስ ያገኛል ተብሎ ነው የሚጠበቀው። ወልቭስ ደግሞ በአንጻሩ 25 ነጥቦችና 1 ጎል ይዞ 9ኛ ደረጃ ላይ ነው የሚገኘው። ካሸነፈ ከዛሬ ተጋጣሚው ከማንቸስተር ዩናይትድ በ3 ነጥቦች ርቀት ላይ መቀመጥ ይችላል። በስፔን ላሊጋም ጨዋታዎች ይደረጋሉ። የተለያዩ ጨዋታዎች ቪያሪያል ከሌቫንቴ ምሽት 3 ሰዓት ላይ ይጫወታሉ። ኦሳሱና ከቢልባኦ ምሽት 5 ሰዓት ላይ ይጫወታሉ። ካዲዝ ከሴቪያ ደግሞ ምሽት 5 ሰዓት ከ15 ላይ የሚያደርጉት ጨዋታ እንደዚሁ ይኖራል። ዋትፎርድ የአፍሪካ ዋንጫውን መንፈስ የረበሽ ያለ ክለብ ነው የሚመስለው። ከዚህ ቀደም ኢማኑኤል ዴኒስ የተባለው ናይጄሪያ አጥቂ ለናይጄሪያ ብሔራዊ ቡድን አልለቅም፣ ምክንያቱም የናይጄሪያ ብሔራዊ ቡድን ይህን ተጫዋች ልቀቁልኝ ብሎ መጠየቅ ከሚገባበት ጊዜ ዘግይቶ ነው የጠየቀን፣ ስለዚህ አለመልቀቅ መብታችን ነው የሚል ነገርን ሲያነሱ ነበር አሰልጣኙ ማለት ነው። አሁን ላይ ደግሞ ኢስማኤል አሳርን ሴኔጋላዊውን የመስመር አጥቂ ለመልቀቅ እያንገራገረ ስለመሆኑና የሴኔጋል እግር ኳስ ማህበርም ጉዳዩን ወደ ፊፋ ጭምር ሊወስደው እንደሚችል ነው እያሳሰበ የሚገኘው። በእርግጥ ተጫዋቹ በዋትፎርድ ማንቸስተር ዩናይትድን 4-1 ባሸነፈበት ጨዋታ ላይ የጉልበት ጉዳት ገጥሞት ከዛ በኋላ እስካሁን ድረስ ምንም አይነት ጨዋታ ማድረግ አልቻለም። ግን ለአፍሪካ ዋንጫው ይደርሳል ያገግማል ተብሎ ነበር ሲጠበቅ የነበረው። ግን የተጫዋች እስካሁን ድረስ አላገገመም አይሄድም የሚል ነገር ነው እያነሳ የሚገኘው። ግን የሴኔጋል እግር ኳስ ማህበር ጉዳዩን ወደ ፊፋ ወስዷል ጭምር እያለ ነው የሚገኘው። ሊዮኔል ሜሲ በኮቪድ-19 መያዙን ክለቡ አረጋግጧል። የ7 ጊዜ ባሎን ዶር አሸናፊው ተጫዋች ለረፍት ወደ አርጀንቲና ባመራበት ነው ኮቪድ እንደያዘውና ኮቪድ ኔጌቲቭ እስኪባል ድረስ በዛው በአርጀንቲና እንደሚቆይና ኮቪድ ኔጌቲቭ ከተባለ በኋላ ወደ ፈረንሳይ እንደሚመለስ ያሳወቀው። ኔይማር አሁን ላይ ጉዳት ላይ ነው የሚገኘው። የፈረንሳይ ሊግ ከበዓል ሰሞናት ረፍት ሲመለስ ፓሪስ ሳን ዠርመን የሚጫወተው ከሊዮን ጋር ነውና ለእንደዚህ አይነት ከባድ ጨዋታ ደግሞ እነዚህን ተጫዋቾች ማግኘት አለመቻሉ በቀጣይ ጫናው ስለሚገኙት ሞሪሲዮ ፖቼቲኖ ምን አይነት ፈተና ይዞባቸው ይመጣል የሚለው ነገር ከተጫዋቾቹ ጤንነት እንደዚሁም ደግሞ በቀጣይ ቡድኑ ከሚያስመዝገበው ውጤት ጋር የተያያዘ ነው። አዳነ መረጃዎች እነዚህን ይመስላሉ። መልካም እንግዲህ ሱራፌል ስለ መረጃዎች እጅግ አድርገን እናመሰግናለን። አድማጮቻችን አብራችሁ ስለነበራችሁ እጅግ አድርገን እናመሰግነው።